የመደመር መንግስት ክፍል 2 ምዕራፍ 5 የመደመር መንግስት ባህሪያት። የሀገራችንን የድህነት ደረጃና የዓለምን እጅግ ተለዋዋጭ የሆነ ፈጣን እድገት ታሳቢ ካደረግን መንግስት እስካሁን ከሚጫወተው በእጅጉ የላቀ ሚና መጫወት እንዳለበት እንገነዘባለን። የላቀ ሚና ብቻ ሳይሆን ሚናው የሚጫወትበትን መንገድ ከለውጡ በፊት ከተጓዝንበት በእጅጉ የተለየ መሆን እንደሚገባው ግልጽ ነው። ሀገራችን በፍጥነት ወደ ብልጽግናው ማማ እንድትወጣ የስርዓት ተዋንያን የሚና ሚዛን ማስጠበቂያ መካከለኛ ቦታችንን ማግኘት አለብን። ለዚህም ስልት ነድፎ መንቀሳቀስ ለነገ የማይባል ስራ ነው። በለውጡ ማግስትም የመጀመሪያ ስራችን ይሄ ነበር። በሀገራችን ገበያ መሪ ኢኮኖሚ አይሎ የወጣበትና እንደበለጸጉ የምዕራብ ሀገራት ገዢ አስተሳሰብና ስርዓት የሆነበት ሁኔታ የለም። ይልቁንም የግል ክፍለ ኢኮኖሚው ገና በለጋ እድሜው ላይ የሚገኝ ራሱን ችሎ ያልቆመ ነው። ባለሀብቱ ብቻውን ፈጣን፣ ፍትሃዊ፣ ዘላቂና በፈጠራ የታጀበ ልማትን ሊያሳካና ሀገራችንን ወደ ብልጽግና ሊያደርሳት አይቻለውም። በመሆኑም የግል ዘርፉ እንዳጠቃላይ ሀገርን ሊገነቡና በረጅም ጊዜ ሊጠቅሙ ከሚችሉ ስራዎች ይልቅ የአጭር ጊዜ ትርፍ ማጋበስን እንደ መስመር የሚያይ ዘርፍ ሆኗል። ለዚህም ከአምራችነት ይልቅ በሌሎች ሀገራት የሚመረቱ ምርቶችን አስመጥቶ ባልተገባ ዋጋ መሸጥን እንደ ዋና ስራ አድርጎታል። እንዲሁም እነዚህን ሸቀጦች በዘላቂነት በሀገር ውስጥ የማምረት ፍላጎት አያሳይም። ይህ የገበያ መር አካሄድ አንዱ ተፈጥሯዊ ውስንነት ነው። በሀገራችን ደግሞ ይህ ውስንነት በከፍተኛ ደረጃ የተንሰራፋና ዘርፉን መስመር ያሳተ አካሄድ ነው። በሌላ በኩል የግል ዘርፉ እንደ ሀገር ያለብንን ተደራራቢ ችግርና በተለዋጭ ዓለም የሚወለዱ አዳዲስ ፈተናዎችን መቋቋም የሚያስችል ዝግጁነት የለውም። ባደጉት ሀገራት የግል ዘርፍ ሀገርን ከመገንባትና ለሀገር ደጀን ከመሆን አኳያ ከፍተኛ ሚና ይጫወታል። ለጉዳዩም ከመንግስት በእጅጉ የላቀ ዝግጁነት አለው። ለውጦችን አስቀድሞ የሚመለከትና ዝግጁ ሆኖ የሚጠብቅ ዘርፍ ነው። በሀገራችን ያለው ሁኔታ ግን በአጠቃላይ ሲታይ የግል ዘርፉ የሀገርን ተደራራቢ ችግር ከማገዝ አኳያ እዚህ ግባ የሚባል አበርክቶ ወይም ዝግጁነት አይታይበትም። ገበያው ትኩረቱን ትርፍ ላይ የሚያደርግ በመሆኑም በተፈጥሮ በማህበረሰብ ወይም በሌሎች ላይ ለሚመጣው ጫና ግድ የለውም። ይህ ግዴለሽነት የሚፈጥረው ጫና ቀጣይነት ያለው ፍትሃዊ፣ አካታችና ዘላቂ ልማትን በማምጣት ረገድ አሉታዊ ተጽዕኖን የሚፈጥር ነው። ለዚህ ምክንያቱ ብዙ ቢሆንም እንዲህ አይነት ሀገራዊ ተግዳሮቶችን መታገል ግን ሙሉ በሙሉ ሊባል በሚችል ደረጃ ለመንግስት የተተወ ነው። ገበያው በራሱ መሰረተ ልማትን እየገነባ አይሄድም። ስለዚህም ከፍተኛ የመሰረተ ልማት ችግር ውስጥ ባለንበት ሁኔታ ሊያመጣ የሚችለው እድገት በእጅጉ የታነቀና ቀርፋፋ እንደሚሆን ያለን ተሞክሮ በቂ ማሳያ ነው። ገበያው እንዲሳለጥ መሰረተ ልማት እንዲገነባ ከመንግስት ብቻ መጠበቅ አልነበረበትም። መሰረተ ልማትን እየገነቡ ሀገርን የሚያገለግሉ ትርፋቸውንም በረጅም ጊዜ ለማግኘት የሚያሰሉ የግል ዘርፉ ተዋንያን መኖር ነበረባቸው። ነገር ግን በዚህ ከፍተኛ ሀብት በሚጠይቅ አካሄድ ለመጓዝ የሚችሉ ባለሀብቶችን ገና አልፈጠርንም። እንዲህ አይነት ባለሀብቶችን ማፍራትም የረጅም ጊዜ እቅድ እንጂ ድንገት መሳካት የሚችል የአንድ ጀንበር ስራ አይደለም። አሁን ባለንበት ሁኔታም ተግባራዊ መሆን የሚችል አይደለም። ይሁንና ትርፍን መሰረት ያደረገው የግሉ ክፍለ ኢኮኖሚ እንቅስቃሴም ቢሆን ዘርፈ ብዙ ትሩፋቶችን ፈጥሯል። ቀድሞ በደርግ ጊዜ ከነበረው የኢኮኖሚ ፍሰት የተሻለ እድገትና እምርታም ታይቷል። ነገር ግን በተቃራኒው ደግሞ የገበያው ኃይል በጥቂት ባለሀብቶች ቁጥጥር ስር እንዲወድቅ ሆኗል። በዚህም የተነሳ አህጉራዊ ራዕይን ከማሳካት ይልቅ ጥቂት ባለሀብቶች የሚዘውሩት ኢኮኖሚ የሆነ እንዲመጣ አድርጎታል። ገበያ መሪ ተዋናይ እንዲሆን ነፃ ውድድርን ማሳለጥ የሚችል ከሙስና የጸዳ አሰራር የሚተገብር ግልጽና ተጠያቂነት የሰፈነበት ከባቢ መኖር የግድ ነው። ይህ ባልሆነበት ሁኔታ ገበያው በከፍተኛ ደረጃ በባለስልጣኑ ላይ ይደገፋል። የእነርሱንም ይሁንታና መልካም ድጋፍ ይሻል፣ በዚያም ላይ ይንጠለጠላል። በዚህም የተነሳ የፖለቲካ ገበያ አረም እንዲለመልምና እንዲወርሰው ምቹ ሁኔታን ይፈጥራል። ከተወዳዳሪነት ይልቅ ብቸኛ ሰሪ ፈጣሪነትን ስለሚያሰፍን ሌሎች ባለሀብቶችን ለማፍራት ያስቸግራል።
ሲከፋም ነፃ ባለሀብቶችን በጭራሽ ማፍራት የማይቻልበት ሁኔታ ውስጥ ሊከተን ይችላል። በዚህ አይነት ሁኔታ ውስጥ የሚሰራ ባለሀብት ህዝብን ከማገልገል ይልቅ ብቸኛ አቅራቢ ሆኖ በአቋራጭ መበልጸግን የሚተልም ይሆናል። ያልተገባ ትርፍን ማጋበስና ህዝቡን መዝረፍ መገለጫው ይሆናል። ይህ ሁኔታ በሚፈጥረው የህዝብ ምሬት የተነሳ የተረጋጋ ሁኔታ አይኖርም። ሀገራችን የረጅም ጊዜ የመንግስት አስተዳደር ልምድ ያላት ብትሆንም አሁን ካለው የዓለም ሁኔታ ጋር ሲታይ በእጅጉ ኋላ ቀርና አዝጋሚ ሂደትን የሚከተል ነው። በኋላ ቀርነቱ የተነሳ ሀገርን ለማረጋጋትና መልካም አስተዳደርን ለማስፈን ተቸግረናል። መንግስታዊ አስተዳደሩ ካለበት ድህነት አውጥቶ ወደ ብልጽግና ጎዳና ለመቀላቀል ተስኖታል። በአንጻሩ ደግሞ የግል ጥቅምና ሙሰኝነት ተስፋፍቷል። ለዚህም ያሳለፍናቸው አብዮቶችና የህዝብ ምሬት መገለጫ መድረኮች ማሳያ ናቸው። በሀገራችን ባለፉት ዓመታት መንግስት መሰረተ ልማትን በማስፋፋት ፍላጎትን የማነቃቃት ስራ ለመስራት ሞክሯል። ነገር ግን አቅርቦትን በበቂ ሁኔታ የሚያሳድጉ ስራዎች አልሰራም። ይህም ከፍተኛ የኢኮኖሚ ጫና ፈጥሯል። በተጨማሪም በኢኮኖሚያችን ውስጥ መሰረታዊ የሆነ የምርታማነትና የሀብት ፈጠራ ችግር አለ። የምንጓዘው የዚህን አይነት ተደራራቢ ችግሮች ባሉበት ሁኔታ ውስጥ ነው። በአንድ በኩል ተለዋጭ በሆነው ነባራዊ የዓለም ሀቅና በሀገራችን ፈተናዎች ውስጥ የሚገኙ እድሎችን መጠቀም አለብን። በሌላ በኩል ደግሞ የሚፈጠሩ አዳዲስ ፈተናዎችን መቋቋም ይኖርብናል። ለዚህም በመንግስትና በገበያው ተገቢና ተሳላጭ ጥምረት ላይ የተመሰረተ ከፍተኛ ጥረት ያስፈልጋል። ያሉብንን መሰረታዊ የምርታማነት ችግሮች ለመቅረፍና የሚፈጠሩ አዳዲስ ፈተናዎችን ለመቋቋም እንዲሁም የሚፈጠሩ እድሎችን ለመጠቀም የመንግስትና የግል ዘርፉ ጥምር ሚና እጅግ አስፈላጊ ነው። ስለሆነም እነዚህን ግቦች ለማሳካት የሚያስችል አቅጣጫና ተልዕኮን ነድፎ በታቀደ መልኩ የሚንቀሳቀስ መንግስት ያስፈልጋል። ይህ አይነት በታቀደበት መልኩ የሚንቀሳቀስ መንግስት በመንግስትም ሆነ በግል ዘርፉ ተዋናያን በጅምር ደረጃ የሚገኘውን ብቃት በማስተባበር የተሻለ አቅም እንዲኖር በማድረግ የኢኮኖሚውን አቅጣጫ ፍሰትን ያስተካክላል። ስለዚህ መንግስትና ገበያውን አስተባብሮ በአጋርነት መስራት ሙሉ ብልጽግናን ለማጎናጸፍ የተሻለ አማራጭ ነው። በዚህ ሂሳቤ መሰረት የኢኮኖሚውን ጨዋታ መንግስት ሙሉ በሙሉ ለገበያው አይተውም፣ አሊያም በራሱ የመምራት ሚና ብቻ አይወጣውም፣ ወይም ባለሀብቱ በማይገባበት ብቻ እየመረጠ የሚሰራበት አይሆንም። የመደመር መንግስት ከነዚህ ያለፈ ሚና ሊኖረው ይገባል። የመደመር መንግስት ሚና አዳዲስ የገበያ እድሎችን በሚፈጥር የፈጠራ ብቃት ላይ የተመሰረተ ነው። እንደ ኮሚኒስት መንግስት ሁሉንም ምርትና የምርት ሂደት አይቆጣጠርም። እንደ ካፒታሊስት መንግስትም የገበያውን ጉድለት በማስተካከል ላይ ብቻውን አይወስንም። እንደ ልማታዊ መንግስትም መሰረተ ልማቶችን ማቅረብ፣ የማበረታቻ ስርዓት መፍጠርና መስጠት ላይ ብቻ አይጠመድም። ይልቁንም የመደመር መንግስት የሀገርን የወደፊት ዕጣ ፈንታ ይወስናል። ከዚህም አንጻር የሀገርን ሙሉ አቅም ወይም መንግስታዊ ያልሆኑትን የግል ዘርፉንና ማህበረሰቡን በጋራ ህልም በማስተባበር ለአንድ ዓላማ እንዲተጉ ያደርጋል። በተመረጡና የረጅም ጊዜ ግብ ባላቸው ዘርፎች ላይ የገበያውን ጉድለትን በመሙላትና ማበረታቻ በመስጠት ላይ ብቻ ሳይሆን አቅርቦትን በማነቃቃትና በማሻሻል ቀጥታ ሚና ይጫወታል። ከዚህም በተጨማሪ ገበያ የመፍጠር ሚናም አለው። ይህ አይነት የመንግስት ሚና የኢኮኖሚውን አጠቃላይ የፍሰት አቅጣጫ ይቀይራል። የመደመር መንግስት ዋና ግብ የማይበገር ኢኮኖሚ በታቀደ አግባብ ደረጃ በደረጃ መፍጠር ነው። የማይበገር ኢኮኖሚ የወደፊቱን የሚያሰላ ተለዋዋጭ ሁኔታዎችን ተቋቁሞና እንደ መልካም አጋጣሚ ወስዶ እድገቱን ማስቀጠል የሚችል ኢኮኖሚ ነው። ተላምዳዊን የመንግስት ቁመና ተላብሶ በሚለዋወጥ ዓለም ውስጥ አይበገር ኢኮኖሚ መገንባት የሚታሰብ አይደለም። በመሆኑም አንድ ስርዓት ራሱን ከዓለም አቀፋዊ ተለዋዋጭነት ጋር አጣጥሞ ተወዳድሮና አሸንፎ ለመውጣት የሚጠበቁበት ነገሮች አሉ።
ቁመናውን መፈተሽ፣ ማስተካከያዎችን ማድረግና ዝግጁ መሆን ወሳኝ ናቸው። ይህ የመደመር መንግስት ቁመና እድሎችን በመጠቀምና ስጋቶችን በመከላከል ግቦችን ማሳካት እንዲችል ለማድረግ ቁልፍ ነገር ነው። ኢኮኖሚው የመጪውን ዘመን ፍላጎቶች ማሟላትና አቅሞችን በውጤታማነት መጠቀም እንዲችል በመደመር መንግስት አስተሳሰብ መመራት አለበት። አንድ ስርዓት ለማረጋገጥ ያሰበውን ዓላማ በሚያረጋግጥ መልኩ መደራጀትና መመራት አለበት። ያም ማለት ፈጣን፣ ፍትሃዊ፣ አካታችና ዘላቂ የሆነ ግብን ማረጋገጥ ከመሻት ያለፈ ተግባር መሆን አለበት። ያንን ግብ ለማሳካት የሚያስችል አቅጣጫን ማመላከትና በዚያ መንገድ መጓዝንም ይጠይቃል። መንግስት ተፈላጊውን ውጤት እንዲያመጣ በህግ፣ በፖሊሲ፣ በምናብ መዋለ ነዋይ በማፍሰስ አቅጣጫ ማመላከትና ኢኮኖሚው በዛ አቅጣጫ እንዲፈስ ማድረግ አለበት። የመደመር መንግስት ለአስተሳሰብ ለውጥ በር ይከፍታል። ፈጠራን በማበረታታት አዳዲስ ሐሳቦችን፣ ምርቶችንና አገልግሎቶችን ወደ ገበያው ያወጣል። ማህበረሰብን ኋላ ቀር ከሆነ ስልተ ምርት በማላቀቅ ቴክኖሎጂን በመጠቀምና በማበረታታት የዜጎችን አኗኗር በፍጥነት ያሻሽላል። ማህበራዊ ለውጥን ያፋጥናል። የመፍትሄ ሐሳቦችን በማፍለቅ የህዝቡን ማህበራዊና ኢኮኖሚያዊ ችግሮችን ይፈታል። ጤናማ ውድድርን በማበረታታትና ውጤታማ ቢዝነሶችን በመፍጠር ሸማቹን ከዋጋ ንረት ይታደጋል። የሳይንስና ቴክኖሎጂ፣ የጥናት የምርምርና ፈጠራ ተቋማት እንዲበለጽጉ ምቹ ሁኔታን ይፈጥራል። ነባር የንግድ ተቋማት ዘርፈ ብዙ ለውጥ እንዲያመጡ ያደርጋል። ለመደመር መንግስት የተቋማት ግንባታ መሰረት ይጥላል። የመደመር መንግስት የባለራዕዮች መንገድ ነው። እነዚህ ባለራዕዮች ችግር ፈቺ አዳዲስ ሐሳቦችን ያመነጫሉ፣ በመረጃ ላይ ይመሰረታሉ፣ የተሰሉ ስጋቶችን ይወስዳሉ፣ መልካም አጋጣሚዎችን በመጠቀምና ሀብትን በማፍሰስ ራዕያቸውን እውን ያደርጋሉ። በዚህ መሰረት ትርፍ ያገኛሉ፣ ለሌሎችም የሥራ ዕድል ይፈጥራሉ። የመደመር መንግስት ባለራዕዮች አዳዲስ ምርቶችን፣ አዳዲስ የአሰራር ዘዴዎችንና ስርዓተ ገበያን ይፈጥራሉ። በዚህም አማካኝነት ማህበራዊና ኢኮኖሚያዊ ችግሮችን ፈተው የዜጎችን የኑሮ ደረጃ በማሻሻል ለሀገር ልማት ጉልህ አስተዋጽኦ ያበረክታሉ። ይህንኑ የባለራዕዮች ሚና የመደመር መንግስት ይጋራል። ከመጋራትም በላይ በሂደቱ ባለራዕዮች ማህበረሰባዊ ተቋማትና መንግስት በቅንጅት የሚሰሩበትን አስቻይ ስርዓት ይፈጥራል፣ ይገነባል። የመደመር መንግስትን ውጤታማ የሚያደርገውም ይህ ነው። የመደመር መንግስት ከተለምዳዊ የመንግስት መገለጫዎች በተጨማሪ ልዩ ባህሪያት አሉት። በየጊዜው ነባራዊ ሁኔታውን ባማከለ መልኩ የሚከለሱና ተጣጣሚና አስቻይ ሆነው የተቃኙ ስትራቴጂዎችን የያዘና ሩቅ የሚያልም ነው። ከአሁናዊ መጻኢ ሁኔታ በመነሳት ነገሮችን ይመረምራል፣ በጥልቀት ይተነትናል። የምናብ ከፍታ አንዱ መገለጫው ነው። የምናብ ከፍታ ለፈጠራ፣ ለዝግጅነት፣ ለተወዳዳሪነትና ለልማት ተስተካካይነት ምቹ ነው። በዚህ የተነሳ የመደመር መንግስት በማያቋርጥ ፈጠራ የታጀበ ነው። ሰርክ ዝግጁና ጊዜው የሚጠይቀውን ተወዳዳሪነት የተላበሰም ነው። ፈጠራ ከተወዳዳሪነት ጋር ሲቀናጅ ከሚገኙ ውጤቶች አንዱ ነገሮችን በከፍተኛ ጥራትና በፍጥነት የመከወን አቅም ነው። ጊዜው የሚጠይቀውን ዝግጁነት ተላብሶ ለመገኘትም እነዚህን መገለጫዎች ጊዜውን ባማከለ መልኩ ማቀናጀትና ከፍተኛ ተላማጭነትን መላበስ ይጠይቃል። የመደመር መንግስት ባህሪያት በተወሰነ መልኩ በሚቀጥሉት ክፍሎች እናያለን። ምናባዊ ከፍታ ሀገራዊ የለውጥ ጉዞ የሚጀምረው ከምናብ ነው። ምናብ የሐሳብ ምንጭ ነው። አሁን ካሉ ችግሮችና ውጥንቅጦች ከፍ ብሎ የማሰብ ፍኖት ነው። አሉታዊና ችግር ተኮር ምልከታን ወደ እድልና አቅም ተኮር አእምሯዊ ፍኖት መለወጥ ነው። ይድረስና የአጭር ጊዜ አዋራ የማስነሳት አካሄድ አሻራን ወደ ማሳረፍና መጪውን ትውልድ ወደ መቅረጽ ማሻገር ነው። ሀገርና ህዝብን በማሰናሰል የራስን መጪ ዘመን በራስ የመጻፍ ፍኖት ነው። ምናብ ከተለመደውና ከነባሩ ወጣ ያለን መንገድ ለመፍጠር መሰረት ነው። ሩቅ ግቦች ከነባሩና ከተለመደው አካሄድ የራቁ ናቸው። በአብዛኛው ከተለመደው ይልቅ ሐሳባዊ በመሆናቸው በቀላሉ የሚሳኩ አይመስሉም። ሀገርን ወደ ከፍታ ለመምራት የሚደረግ ጉዞ በምርምር የሚበስልና በተግባር የሚፈተን ነው።
መንግስት ለፈጠራ መነሻ የሆኑ ችግር ፈቺ ሐሳቦችን ለማመንጨት የሚያስችሉ ስራዎችን በከፍተኛ ደረጃ መስራት ይጠበቅበታል። እንዲሁም ኢኮኖሚውን ሊያሸጋግሩ የሚችሉ ከፍ ያሉ ምልከታዎችንና ምናቦች ሊኖሩት ይገባል። መንግስት የግል ክፍለ ኢኮኖሚው ማየት ከሚችለው በላይ መመልከት ይገባዋል። በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ሊኖረው ግድ ነው። ጊዜ ተሻግሮ የመጪውን ዘመን ተስፋና ስጋት ማገናዘብ ወሳኙ ነገር ነው። እንዲሁም አሁን ከሚታየው ሁኔታ ተሻግሮ ሊፈጥረው የሚችለውን እሴት ማየት የሚችል መሆንም አለበት። ብልጽግናን ለማረጋገጥ የምንሻ ከሆነ ከጊዜና ከቦታ መሻገር አለብን። ከፍታም በምናብ በመመልከት እሴት መፍጠር የሚችሉ ሐሳቦችን ገንዘብ ማድረግ ይገባናል። ከለውጡ ማግስት የተጀመረው ሸገርን የማስዋቢያ መርሃ ግብር የኢትዮጵያን የመደመር መንግስት ምናባዊ አቅም ያሳየ ነበር። የመርሃ ግብሩ ራዕይ 3 ነገሮችን ይዟል። ስነ ምህዳራዊ እድሳትን፣ ዘመናዊ ቴክኖሎጂንና ፈጠራ የታከለበት የሀብት ማሰባሰብን። ይህንን ለማከናወን የአካሄድ ስልቱ በ3 ነገሮች ላይ እንዲመሰረት ተደርጓል። እነዚህም ያለንን በሚገባ ማወቅ፣ ባለን ነገር ላይ ተገቢውን እሴት መጨመር፣ ከዚያም ሌላ ሀብት ለመፍጠር ወደሚያስችል ነገር መቀየር ናቸው። ዓላማው አዲስ አበባን ዘመናዊ፣ ጽዱ፣ አረንጓዴና በቴክኖሎጂ የተሳሰረች ከተማ ማድረግ ነው። በመደመር መንግስት ግንባታ ተምሳሌትነት ሀገራዊ ኩራትና አንድነት በሚያበረታታ መልኩ የተከናወነ ታሪካዊ ስራ ነው። ድፍረት የተሞላባቸው አዳዲስ አሰራሮችን በመተግበር የተወሳሰቡ የከተማ ችግሮችን እንዴት መፍታት እንደሚቻል አሳይቷል። ይህ መርሃ ግብር የቀየረው የአዲስ አበባን ከተማ ገጽታ ብቻ አልነበረም። ለሀገራችን ከተሞች የወደፊት እድገት ተምሳሌትና ማንጸሪያ አዲስ ምናብ ሆኖ ያገለግላል። የፕሮጀክቱ ገፊ ምክንያት ለዓመታት በቸልተኝነት ብክለት ሲደርስባቸው የነበሩ የአዲስ አበባ ወንዞች ናቸው። ጥንት ወንዞች ለአንድ ከተማ መመስረት ዋነኞቹ ምክንያቶች ነበሩ። ኋላም ደግሞ ለከተሞች የጤናና የውበት ምክንያቶች ሆኑ። የከተሞች ተመራጭነት ቀዳሚ መለኪያዎች ከተሞቹ የውሃ አካላትን የያዙበት መንገድ ነው። ለከተሞች አረንጓዴ መልክም ወሳኞች ናቸው። በእኛ ሀገር ግን ወንዞች የቆሻሻ መጣያ ሆነዋል። ካደጉት ሀገሮች በተቃራኒ በእኛ ሀገር በወንዞች ዳርቻ የሚኖሩት ድሆች ናቸው። በየጊዜው በሚፈጠረው ጎርፍና የአፈር መሸርሸር ነዋሪዎች ለአደጋና ለስጋት ተዳርገዋል። በዚህ የተነሳ የአዲስ አበባን ወንዞች ለከተማዋ መስጠት ያለባቸውን እሴት ወደሚሰጡበት ደረጃ መመለስ ነበረብን። ፕሮጀክቱ በዚህ ምክንያት የተቀረጸ ነው። ፕሮጀክቱ ተፈጥሮን ከከተማ ኑሮ ጋር ከሚያዋህዱ አረንጓዴ ኮሪደሮች ጋር ይያያዛል። የፕሮጀክቱ አሰራር አያሌ ጠቀሜታዎችን አካቷል። ለስነ ምህዳር ተስማሚ የሆኑና በዘመናዊ ዲዛይን ከአካባቢ ውበት ጋር የተጣጣሙ የእግረኛና የብስክሌት መንገዶችን፣ መዝናኛ ቦታዎችን፣ ንጹህ አየር የሚሰጡ ቦታዎችን፣ ዘመናዊ የፓርኪንግ ቦታዎችን፣ የባህል ማዕከሎችንና ኢኮሎጂዎችን፣ ሳቢ መልክዓ ምድራዊ አቀማመጥ ያላቸው ፓርኮችንና የመዝናኛ ስፍራዎችን ያካተተ ነው። እነዚህም የከተማዋን ዘላቂነት የሚያጠናክሩ ናቸው። የእግረኛ መንገዶች ለከተማዋ ነዋሪዎችና ለቱሪስቶች የተረጋጋ እንቅስቃሴ እንዲያደርጉ ታስበው የተሰሩ ናቸው። ይህንን ጥረት የሚያጠናክረው በከተማዋ ሰሜናዊ ኮረብታ ላይ የሚገኘው የእንጦጦ የተፈጥሮ ፓርክ ልማትና በመሃል አዲስ አበባ የተገነቡት የወንድማማችነትና የአንድነት ፓርኮች ናቸው። አጠቃላይ መርሃ ግብሩ ስነ ምህዳራዊ እድሳትን ከባህላዊና ከታሪካዊ ጥበቃ ጋር አዋህዷል። ይህ ሁሉን አቀፍ አሰራርና አቀራረብ የዘመናችን አንዱ ፈተና የሆነውን የከተማ ውስጥ መጨናነቅን የሚያቃልል ነው። በተጨማሪም ለአካባቢ ተስማሚ የሆነ እንቅስቃሴን ያበረታታል፣ የህዝብን ደህንነት ያስጠብቃል፣ በአጠቃላይ የከተማዋን ገጽታ ያሻሽላል። የመርሃ ግብሩ ምናባዊ ኃይል ነባር ስፍራን በአዲስ እይታ መመልከቱ ብቻ አይደለም፣ ፈጠራ የታከለበት ሀብት የማሰባሰብ ስትራቴጂ መከተሉም ጭምር ነው። ገበታ ለሸገር ህዝቡ በሀገሩ ልማት እንዲሳተፍ በማድረግ ረገድ የተዋጣለት ነበር። በመንግስት በጀት ብቻ በመስራት ሊወስድ የሚችለውን ጊዜና ቢሮክራሲ ቀንሶታል። ይህም ለመደመር መንግስት ሀገረ መንግስት ግንባታ ትልቅ ማሳያ ነው።
ዜጎች የንግድ ድርጅቶችና ኢትዮጵያውያን ዲያስፖራዎች ከሚያደርጉት መዋጮና ከመልሶ ማልማት መሬት የሊዝ ክፍያ ከፍተኛ የሀገር ውስጥ ገንዘብ ለማሰባሰብ ተችሏል። ይህ የፈጠራ አካሄድ ለፕሮጀክቱ አስፈላጊ የሆነውን ካፒታል ከማስገኘቱም በላይ በኢትዮጵያውያን ዘንድ ትልቅ የሆነ የባለቤትነት ስሜትና የጋራ ኩራት እንዲፈጠር አስችሏል። የተለያዩ ባለድርሻ አካላትን በማሳተፍ ሀገራዊ መተባበርን አጎልብቷል። ፈጠራዊ አስተዳደርን በመጠቀም ትልቅ ሀብት ማሰባሰብ እንደሚቻል ዘመቻው አሳይቷል። ይህ ተገማሽ በሆነ ነባራዊ ሁኔታ ውስጥ ለውጥን መምራት የሚቻለው በምናብ ነው። ምክንያቱም የጠራ ምናብ ከሌለን ለውጥን መምራት ሳይሆን በተፈጠረልን ለውጥ ውስጥ ለመኖር እንገደዳለን። ድንቅ ነገሮችን መፍጠርም ሆነ ለችግሮች ዘላቂ መፍትሄ ማምጣት የሚቻለው በነባሩ አካሄድና በአጭር ጊዜ ምልከታ አይደለም። ድንገተኛ አደጋዎችንም መሻገር የሚቻለው በተለምዶና በቀደመው አካሄድ አይደለም፣ በአዲስና ከፍ ባለ ምናባዊ ምልከታ ነው። በመሆኑም ሀገራችንን ወደ አዲስ ከፍታ ለማሻገር ለችግሮቻችን ዘላቂ እልባት ለመስጠትና የሚገጥሙንን አደጋዎች ወደ ዕድል ለመቀየር አዲስ ምልከታና አእምሮአዊ ፍኖት ያስፈልጋል። በተለመደው መንገድ እየሄዱ አዲስ ውጤት ሩቅ ሳያስቡ ዘላቂ መፍትሄ ማምጣት ጎመን ብቻ እየዘሩ የምግብ ዋስትናን ለማረጋገጥ እንደመሞከር ነው። ሀገራችንን ወደ ከፍታው ለማምራት ተሻጋሪ ምናብ ይጠይቃል። የበለጸጉና አቅማቸው የፈረጠመ ሀገራት ዓለምን በራሳቸው ምናብ የመቅረጽና የሌሎች ሀገራትን መዳረሻ የመወሰን ፍላጎት አላቸው። ለምሳሌ የምዕራቡ ዓለም ከቀዝቃዛው ጦርነት ማብቃት በኋላ የራሳቸውን እሴቶች የዓለም እሴቶች ለማድረግ እየጣሩ ናቸው። የነሱ የምናብ ውጤቶች እንዲሆኑ ለማድረግ ጥረት አድርጓል። ይህም የምዕራብ ዓለም እሴቶች የሆኑትን ዲሞክራሲና ሊበራሊዝም የተላበሰ ሀገር ከነሱ ፍላጎት በተቃራኒ ሊቆም አይችልም የሚል መነሻ ያለው ነው። ምስራቃውያኑም ቢሆኑ የተለየ አካሄድ ተጠቅመው ግንኙነታቸውን ለማዳበርና ተጽዕኖአቸውን ለማሳረፍ መሞከራቸው አልቀረም። ስኬታቸውም ቀላል የሚባል አይደለም። ከፍተኛ ሀብት ያፈሩ ሀገራትም አዲስ መጪ የዓለም ሁኔታን ከራሳቸው ጥቅም አንጻር ለመቅረጽ የሚያስችላቸውን ተጽዕኖ መፍጠሪያ ትልልቅ እቅዶችን ነድፈው ይንቀሳቀሳሉ። ፈጣን ለውጥ ያስመዘገቡ ሀገራት ለውጣቸውን ለማስቀጠልና ወደ ሌላ ደረጃ ለማሻገር ከደረሱበት ተሻግረው ሌላ ከፍታን ይመለከታሉ። ምክንያቱም ከፍታን መመልከት ያልቻለ ያለውን ማስጠበቅ አይቻለውም። ባለበት ላይ ተደላድሎ የተቀመጠና ተለዋዋጭ ከሆነ ዓለም ጋር ያልተራመደ ሀገር ጥንካሬውን ማስቀጠል አይቻለውም። ከፍተኛ አቅም ቢኖረውም እንኳን መጪውን መላመድ ወይም መፍጠር የሚችል ምናብ የግድ ነው። ያ ከሌለው አሁን ያለውን አቅም ማስቀጠል ወይም ጥንካሬውን ማዝለቅ አይቻለውም። ከዚህ አይነቱ ተጽዕኖ ለማምለጥ መነጠልን ምርጫቸው ያደረጉ አንዳንድ ሀገራት አሉ። መነጠል በራሱ ግን ሀገርን ወደ ኋላ የሚመልስ ሸርተቴ ነው። ወደ ኋላ ከመሄድ ወደፊት መውደቅ ይሻላል ይባላል። ወደፊት መውደቅ የተወሰነ መንገድ ወደፊት ያስኬዳልና በነባራዊ ዓለም ውስጥ መልካም እድሎችን ተጠቅሞ ተጽዕኖዎችን ለመቀነስ የሚያስችል አቅም መፍጠር እንጂ ተነጥሎ መኖር ከጥቅሙ ጉዳቱ የከፋ ነው። ይሁንና የራስን መዳረሻ መወሰን የሚቻለው የጠራ የራስ ምናብ ሲኖር ነው። በሌሎች ምናብ ውስጥ በእኛ ሳይሆን እነሱ ለኛ በመረጡልን የመዳረሻ መንገድ ላይ መጓዛችን አይቀሬ ነው። ማንኛውም መንግስት ሀገሩን የመለወጥ ራዕይ ከሌለው ለእርሱ ባልተዘጋጀ የሌሎች ህልም ስር ይኖራል። ይህ ደግሞ ቅዠት እንጂ እውነት አመላካች ህልም ሊሆን አይችልም። የለውጡ ጉዟችን ዓላማ ከእንደዚህ አይነት ሁኔታ ተላቆ በራሳችን ትልምና አእምሮአዊ ፍኖት መጓዝ ነው። የራሳችን የሆነን የወደፊት መዳረሻችንን በራሳችን አይን መመልከት ነው። ራሳችን እናልማለን፣ ራሳችን እናያለን፣ ራሳችን እንተልማለን፣ ራሳችን እንጓዛለን፣ ከዚያም ራሳችን እንደርሳለን። መድረስ ከምንፈልገው የብልጽግና ማማ ላይ እንድንቀመጥ የሚያደርገን ይህ አካሄድ ነው። ነገን አሻግሮ የሚመለከት ምናብ አንዱ ትሩፋት ለሰው ልጆች ብቻ የተሰጠው የፈጠራ ጸጋ ነው። የሰው ልጅ ለውጥና ስልጣኔ የተፈጠሩት በፈጠራ ምክንያት ነው። ፈጠራ ከተቀነበበልን ሳጥን ውጭ ማሰብን፣ ዕውቀቶችን በተለየ መንገድ ማቀናጀትና አዲስ ነገር ማፍለቅን
የማሻሻያ ፈጠራዎችን ጨምሮ አዳዲስ ምርቶችንና አገልግሎቶችን ማውጣት ይጠይቃል። ይህ በሀገር ደረጃ ሲታይ ከፍተኛ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ለውጥ ለማምጣት የሚችል አቅም ያስገኛል። ለሁለንተናዊ ብልጽግና መሰረት ይሆናል። የመደመር መንግስት ፈጠራን የሚያበረታታ እንደመሆኑ አዳዲስና በዓለም ደረጃም ተጽዕኖ ሊኖራቸው የሚችሉ ሐሳቦችን ለማፍለቅ መሰረትን ይጥላል። ያም መሰረት የሀገራችንን የብልጽግና መንገድ ያሳልጣል። ከዚህ አልፎ ዛሬ የበለጸጉት ሀገራት እያደረጉ እንደሚገኘው መጪውን የዓለም ማህበረሰባዊ፣ ኢኮኖሚያዊና ፖለቲካዊ ሁኔታዎችን በራሳችን እሴቶች ለመቃኘት እድሉን ያስገኛል። ለዚህ መሰረቱ ደግሞ አሻግሮ የማየት ምናባዊ ከፍታ ነው። የማድረግ አቅም የተቀደሰን ዓላማ መያዝ፣ መልካም ራዕይ መሰነቅ፣ የተመረጡ እሴቶችን መላበስ ብቻውን ወደምንፈልገው የብልጽግና ግብ ሊያደርሱን አይችሉም። ሐሳብ፣ እቅድና ፍላጎት ብቻውን በቂ አይደለም። ችግሮችን ከመለየትና የመፍትሄ ሐሳቦችን ከማፍለቅ፣ እቅድ ከማዘጋጀት፣ ከማለም፣ አቅጣጫ ከመስጠትና መመሪያዎችን ከማውጣት የዘለለ ነገር ይፈልጋል። ይሄም ተግባራዊ ምላሽ ነው። ለማንኛውም ስኬታማ ስራ የማድረግ አቅምን ማጎልበት እጅግ አስፈላጊ ነው። ነገሮችን ከመለየትና መፍትሄዎችን ከማመንጨት ባሻገር የመፈጸም አቅምን ማጎልበት የነገሮች የመገለጫ ማርሽ ነው። በሀገራችን ባለፉት ጊዜያት ይስተዋሉ ከነበሩ ችግሮች መካከል የመፈጸምና የማስፈጸም ችግር አንዱና ዋነኛው ነበር። ከነችግራቸውም ቢሆን ተግባራትን ለማከናወን እቅዶች ይታቀዳሉ። አፈጻጸማቸው ግን በአብዛኛው የተፈለገውን ውጤት ሲያስመዘግቡ አልታየም። ለዚህም ደግሞ ዋናው ምክንያት የማድረግ አቅም ድክመት መኖሩ ነው። በዚህ የውድድር ዓለም ተወዳዳሪ ሆኖ ለመቆየት በየትኛውም ቦታና ጊዜ የመፈጸም አቅምን ማሳደግ ያስፈልጋል። በሀገራችን አንዱ መሰረታዊ የኢኮኖሚ ችግር የመንግስት አዝጋሚነት ነበር። የመንግስት ፕሮጀክቶች ከፍተኛ የጥራት ክፍተት ነበረባቸው። ለመጠናቀቅም ረጅም ጊዜን ወስደዋል። ጥቂት ትላልቅ ሐሳቦች ቢፈጠሩም ሐሳቦችን እውን ማድረግ ላይ ከፍተኛ ክፍተት ነበር። በልማታዊ መንግስት ሙከራ ሂደት ውስጥ ኢኮኖሚያዊ ሽግግርን ያሳልጣሉ ተብለው የተነሱ ትላልቅ ሐሳቦች ነበሩን። ቢሆንም መንግስት ወደ መሬት በማውረድ ረገድ ከነበረበት ክፍተት የተነሳ ሀገርን ለከፍተኛ የሀብትና የጊዜ ብክነት ዳርጓል። እንደ ህዳሴ ግድብ፣ የስኳር ፋብሪካዎች፣ የመስኖ ፕሮጀክቶች ኢኮኖሚያዊ ሽግግርን ያረጋግጣሉ ተብለው ተጀምረው ነበር። ነገር ግን አዝጋሚና ደካማ በሆነ አፈጻጸም ምክንያት እውን መሆን አቅቷቸው ሀገርን እንደ ነቀዝ በልተዋል። የህዳሴ ግድብ በሐሳብ ደረጃ የትውልድ ጥያቄና ምኞት ነበር። ህዝቡ ከመቀነቱና ከኪሱ እያወጣ የተራባረበውም ለዚሁ የዘመናት ጥያቄው መልስ ያገኘ መስሎት ነበር። የፖለቲካ ልዩነት ሳይገድበው እንደ ሀገራዊ ፕሮጀክት ተቀብሎት ህዝቡ የዕለት ጉርሱን የዓመት ልብሱን ለግሶ ነበር። ነገር ግን 3 ፈተናዎች ገጠሙት። መጀመሪያ የፕሮጀክት አመራር ችግር ነው። የህዳሴ ግድብ ታላቅ ሀገራዊና አያሌ ፖለቲካዊ ጉዳዮች ያሉበት መሆኑ ይታወቃል። የፕሮጀክት አመራሩ ግን እንደ አንድ ተራ ፕሮጀክት እንኳን አልተመራም። ሁለተኛው ከሙስና ጋር መያያዙ ነው። ከሀገራዊ ፕሮጀክትነቱ ይልቅ ከገንዘብ ጋር የተያያዘ አቅም በመፈለግ አቅም ለሌላቸው አካላት ስራዎቹ ተሰጡ። ያም የማይፈለግ ውጤት አመጣ። ሶስተኛው ወቅትም በጊዜው አለመጠቀም ነው። በህዳሴ ግድብ ላይ የመጡ ዓለም አቀፍ ፖለቲካዊ ጫናዎችን ለማለፍ የሚያስችሉ ዓለም አቀፍ እድሎች ተገኝተው ነበር። ነገር ግን ዘመኑን የሚዋጁ አመራር በማጣቱ እድሎቹ ያለ ጥቅም አለፉ። ህዳሴ ግድብ በነበረበት የአፈጻጸም ብቃት ድክመት የተነሳ ሀገራችንን ለተጨማሪ ወጪና የውጭ ጫና ዳርጓታል። ከህዳሴ ግድብ በተጨማሪ በመንግስት የመፈጸም አቅም ክፍተት ምክንያት በከፍተኛ የውጭ ብድር የተጀመሩ ፕሮጀክቶች ተጠናቀው ሀብት ማፍራት ሳይጀምሩ የመክፈያ ጊዜያቸው ደርሷል። በዚህ ምክንያት ሀገራችን ለከፍተኛ የብድር ጫና ልትዳረግ ችላለች። የመደመር መንግስት ነገሮችን በፍጥነትና በጥራት አከናውኖ ማጠናቀቅ አንዱ ባህሪው ነው። ተወዳዳሪ ሆኖ ለመውጣት በአንድ በኩል በሀገር ደረጃ ያሉብንን ክፍተቶች መለየትና በክፍተቶቹ ዙሪያ ከፍተኛ የአቅም ግንባታ ስራ መስራት ይኖርብናል።
በዚህም አዳዲስና ችግር ፈቺ የሆኑ ሐሳቦችን ለማፍለቅ ለማጎልበትና ወደ ተግባር ለማስገባት አቅም እናገኛለን። በሌላ በኩል ደግሞ አዳዲስ ችግር ፈቺ ሐሳቦችን ይዞ መቅረብ ብቻ ሳይሆን ሐሳቦችን በፍጥነት ወደ መሬት ማውረድም ያስፈልጋል። በፍጥነት መተግበር የሀብትና የጊዜ ውጤታማነትን ይጨምራል። ሰፊ ሀብትን ለማካበትም እድል ይገኛል። በአንድ ጊዜ ብዙ ሰፊ ፕሮጀክቶችን ለማልማት የሚጋረጥብንን የፋይናንስ ውስንነት ፕሮጀክቶችን በፍጥነት በቅድመ ተከተል በማጠናቀቅና ወደ ሌሎች ፕሮጀክቶች በመሻገር ማቃለል ይቻላል። ይህ አይነት የጊዜ ቅልጥፍናና መንግስት በከፍተኛ የፋይናንስ ውስንነት ውስጥ ቢሆንም እንኳን በጥቂት ዓመታት ውስጥ ብዙ ሰፊ ፕሮጀክቶችን እውን ማድረግ እንዲችል አቅም ይሆነዋል። በሀገራችን አንዱ የማድረግ አቅም ማሳያ የአረንጓዴ አሻራ መርሃ ግብር ነው። የአረንጓዴ አሻራ መርሃ ግብር በዓለም በስፋት እየተስተዋለ ካለው የአየር ንብረት ግብዝነት ፍጹም ተቃራኒ በሆነ መንገድ ከንግግር ተግባርን ያስቀደመ መርሃ ግብር ነው። ዓላማው የደንን ሽፋን ማሳደግና የደንን መጨፍጨፍ፣ የመሬት መራቆትንና የአየር ንብረትን ለውጥ ችግሮችን መፍታት የሆነው የኢትዮጵያ አረንጓዴ አሻራ መርሃ ግብር የአካባቢ መራቆትና የአየር ንብረት ለውጥ ተግዳሮቶችን ተጨባጭ በሆኑ ተግባራት ለመፍታት መጠነ ሰፊና የላቀ ውጤት የተመዘገበበት ተግባራዊ ጥረት ነው። እንዲህ ያለ ትልቅ ፕሮጀክት በፌደራል በክልልና በአካባቢ ደረጃ ልዩ የሆነ የአመራር ቁርጠኝነትና ቅንጅት ይፈልጋል። ይህ የአመራር ጥበብና ቅንጅት የተለያዩ ማህበረሰቦችን፣ ትምህርት ቤቶችን፣ የንግድ ተቋማትንና ዓለም አቀፍ አጋሮችን ያሳተፈ አካታች መርሃ ግብር ነው። የአረንጓዴ አሻራ ፕሮግራም የጋራ የኃላፊነት ስሜትን በማጎልበት ተነሳሽነቱ ከዛፍ ተከላ በላይ ሆኖ ወደ አህጉራዊ ንቅናቄ አድጓል። የተለያዩ ቡድኖች ለጋራ ዓላማ ተባብረው እንዲሰሩ አስችሏል። የማስፈጸም ሂደቱ ዛፍ በመትከል ላይ ብቻ ያተኮረ አልነበረም። ሁሉንም ማህበረሰብ ያሳተፈ ነበር። አካሄዱም ሊለካ የሚችል ከባቢያዊ ጥቅም የሚያስገኝ እንቅስቃሴ መፍጠር ነበር። የአረንጓዴ አሻራ መርሃ ግብር ስኬት ሀገራዊ ኩራትና ጽናት እንዲያጎለብት አስችሏል። አጣዳፊ ሀገራዊና ዓለም አቀፋዊ ተግዳሮቶችን ለመፍታት በመደመር ስሌት ጠንካራ የአፈጻጸም ጥበብ ያለውን አቅም አሳይቷል። ባካበተባቸው ዘርፎች ላይ የሚሰራ እንደመሆኑ ይህንን ለማድረግ ደግሞ ለትግበራ ድፍረት ያለው በቶሎ የሚማርና በፍጥነት የሚያድግ መሆን አለበት። ተቋማዊ ፍጥነትን ለማሳደግም ተቋማቱን በብቁ የሰው ኃይል፣ በተሳለጠ የአሰራር ስርዓትና በዘመኑ ቴክኖሎጂ ይገነባል። ብቁ የሰው ኃይል የሁሉም መሳለጫ ነው። ያ ማለት ቴክኖሎጂን በቀላሉ የሚረዳና ወደ ተግባር የሚያወርድ የሰለጠነ ኃይል ነው። በየዘርፉና በየደረጃው ያለንን የሰው ኃይል በሚገባ ልክ ማብቃት የብልጽግናን መሰረት የመገንባት ያህል ነው። ለዚህ ደግሞ በትምህርት ዘርፉ ወሳኝ ለውጥ ማድረግ ዋናውና ዘላቂው መፍትሄ ነው። በመደበኛ የትምህርት ስርዓት ውስጥና ከዚያ ውጪ ያለውን ህዝባችንን ብቃት የምናሳድግበት የተለያዩ መንገዶችን መከተል አስፈላጊ ነው። የመደመር መንግስት ከውስብስብ ቢሮክራሲ ተላቀው የመደመር ለውጥ የሚያመጡ ተቋማት ውቅር ነው። በመሆኑ ተቋማት ከተለመደው የሥራ ሂደት መር አካሄድ መላቀቅ ይጠበቅባቸዋል። ዓላማቸውንም ተልኳቸውንም በማሳካት ላይ አድገው መንቀሳቀስ ይገባቸዋል። አደረጃጀታቸውንም ለሚያገለግሉት ህዝብ ትርጉም ያለው ለውጥ እንዲያስገኙ ወደሚረዳቸው አደረጃጀት ማሸጋገር አለባቸው። ለመደመር መንግስት ህዝብን ማገልገል ከቢሮክራሲም በላይ ነው። ስለዚህ አገልጋዮች ውጤትን አስቀድሞ ማየትና በዚያው መሰረትም የሚንቀሳቀሱበት መልክ ሊኖራቸው ይገባል። አንድም ተቋም በራሱ ልዩ የሚያደርገው የሚሰጠው ተልኮ ነው። ይህ ተልኮ በተፈለገው ጊዜ ሀብትና ጥራት ሲሳካ ለሌሎች ተቋማት ተልኮዎች መነሻም መንደርደሪያም መሞያም የመሆን ሚና አለው። አንድ ተቋም ተልኮን በተፈለገው ደረጃ ሲከውን ሌሎቹንም ተቋማት ተልኳቸውን እንዲወጡ የሚያስችል እገዛ ያደርጋል። በተገቢ ሁኔታ ሳይወጣ ሲቀር ደግሞ ሌሎች ተቋማትን አቅም ሊያሳጣ ይችላል። ስለዚህም ተቋማት በተልኳቸው መሰረት መደራጀትና ተልኮን ማሳካት የሚያስችል ቁመና መገንባት ይጠበቅባቸዋል።
ተልኮን የሚያሳካው ቁመና መገንባት ውጤት ተኮር ከመሆን ጋር በእጅጉ የተቆራኘ ነው። ውጤት ተኮር መሆን ሀብቶችን በግብዓትና በሂደት ላይ ብቻ አፍስሶ ውጤቱን ለመቀበል ከመጠበቅ ያለፈ ነው። ከዚያ ይልቅ ውጤቱ ላይ ትኩረት አድርጎ ከተለመደው ሂደትና ግብዓት ላይ ከማተኮር በላይ የሆኑ የፈጠራ መፍትሄዎችን ማማተር ይጠበቅበታል። ውጤቱን በሚያምር መልኩ መተግበር እንደ መርህ ይከተላል። ግብዓት አጣው፣ በጀት አጣው፣ የሰው ኃይል አጣው፣ አቅጣጫ አጣው፣ ድጋፍ አጣው ብሎ እጅ አጣጥፎ መቀመጥ የመደመር መንግስት ተቋም ባህሪ አይደለም። ወይም ሂደቱ ይህን ያህል ጊዜ መውሰድ ግድ ነው እያሉ ጊዜን ሲያባክኑ መኖር የመደመር መንግስት መገለጫ አይደለም። የመደመር መንግስት ተቋም የተሰጠውን ተልዕኮ በሚገባ አጥርቶ ይገነዘባል። ያለውን ሀብት ሰፍሮ ቆጥሮ ያውቃል። እድሎችንና ፈተናዎችን ይመዝናል። ማንንም ሳይጠብቅ ተልዕኮውን ለመፈጸም የሚያስችሉትን ሀብቶች ያሰባስባል፣ ይቆጥባል፣ አዳዲስ የሥራ ስልቶችን ያዘጋጃል፣ ይተገብራል። የታቀደውን ውጤት ለማምጣት ማናቸውንም መስዋዕትነት ይከፍላል። በመጨረሻም ሪፖርቱ ውጤት ይሆናል። የመደመር መንግስት ማጠንጠኛ የህዝብን ፍላጎት ማሟላት ነው። ህዝብን ማገልገል ደግሞ ቅድሚያ የሚሰጠው ተግባር ነው። የሁሉ ነገሮች መነሻና መድረሻም ህዝብ ነው። እሴት የማይጨምር ቢሮክራሲን ለመጠበቅ ሲባል ህዝብ የሚንገላታበት ለተለያዩ ሁኔታዎች የሚጋለጥበት ምክንያት አይኖርም። ህዝብን ለማገልገል የሰራነው ቢሮክራሲ ህዝብን የሚያንገላታ ከሆነ ከመነሻውም ግቡን ስቷል ማለት ነው። ፍራንሲስ ቤከን አንዳንድ ጊዜ መድኃኒቱ ከበሽታው ይብሳል ይል ነበር። አንድ መድኃኒት የሚፈጠረው ህመምተኛውን ከበሽታው የተሻለ ጤናና እረፍት ለመስጠት ነው። መድኃኒቱ በሽተኛውን ከበሽታ በላይ የሚጎዳው ከሆነ ግን መድኃኒት አይደለም። ቢሮክራሲም ህዝብን ከችግሩ በላይ የሚጎዳ ከሆነ ህመም እንጂ መድኃኒት አይሆንም። በ20ኛው መቶ ክፍለ ዘመን መጀመሪያ የተነሳው የሕክምና ሊቅ ዊሊያም ኦዚሪየም መድኃኒት የሚወስድ ሰው 2 ጊዜ መትረፍ አለበት፣ አንድም ከበሽታው አንድም ከመድኃኒቱ ጉዳት በማለት የተናገረው ለቢሮክራሲም የሚሰራ ነው። ማንኛውም የመደመር መንግስት ቢሮክራሲ ህዝብን ከገጠመው ችግር ራሱ ቢሮክራሲው ከሚያመጣበት ችግር የሚታደግ መሆን አለበት። በየተቋማቱ ያሉ የመንግስት ሰራተኞች ህዝቡን ከቢሮክራሲው በላይ የሚመለከቱ እንዲሆኑ ይጠበቃል። አገልጋይነትን የተላበሱ መሆን አለባቸው። በመልካም ስነ ምግባር የታነጹና ከዚህ ውጭ ያለውን ለመታገል የቆረጡ መሆን ይኖርባቸዋል። ለህዝብ ቅድሚያ የማይሰጥ አመራርም ሆነ ሰራተኛ የመደመር መንግስት ወገን አይደለም። እንዲህ አይነቱ ግለሰብም ሆነ ይህንን አይቶ እንዳላየ በማለፍ የማይታገል ሰው በመደመር መንግስት ውስጥ እድል ፈንታ የለውም። በሌላ በኩል ደግሞ ከሰው ኃይል ብቃት በተጓዳኝ የአሰራር ስርዓት ደረጃውን የጠበቀ መሆን ወሳኝ ነው። የተሳለጠ የአሰራር ስርዓት የሌለው ተቋም የብልጽግና ማነቆ ነው። ለሌሎች ተደራራቢ ችግሮችም መንስኤ ነው። በዚህ ተደራራቢ ችግር የመጀመሪያው ተጠቂ ጊዜ ነው። ባልተሳለጠ አሰራር ምክንያት የሚባከነው ጊዜ እጅግ የሚያሳዝን ነው። በሀገራችን በደቂቃዎች ሊከወኑ የሚገባቸው ስራዎች በሰዓታትና በቀናት ሲከፋም ሳምንታትን እንዲወስዱ ይደረጋሉ። ያም አብዛኛውን በስራ ምክንያት የሚወስድ ጊዜ ሳይሆን ስራን የመፈጸም ብቃት ባለመኖሩ የሚጠፋ ጊዜ ነው። እንዲህ አይነቱ ቀርፋፋነት በድህነታችን እሳት ላይ ነዳጅ የሚጨምር ነው። የጥራት ማነስ፣ የመልካም አስተዳደር እጦት፣ ሙስናና ሌሎች ብልሹ አሰራሮች የሚወልዷቸው የቢሮክራሲ መንቀራፈፍና ጥራት ማነስ ነው። አሰራሮች ደረጃቸውን እንዲጠብቁ በማድረግና በቴክኖሎጂ በማሳለጥ ተጽዕኖዎችን መቀነስ የመደመር መንግስት አንዱ የአቅም ግንባታ ትኩረት ነው። የቴክኖሎጂ አቅምን ማሳደግ አሰራርን ከማዘመንና የሰው ኃይላችንን ውጤታማነት በከፍተኛ ደረጃ ከማሳደግ ያለፈ ጠቀሜታ አለው። አሁን ካለንበት ሁኔታ ይልቅ መጪውን ጊዜ ከቴክኖሎጂ ጋር በእጅጉ የተቆራኘ ነው። ዓለም የሚታጠቀውን ቴክኖሎጂ መታጠቅ ካልቻልን ተወዳዳሪ መሆን አንችልም። መታጠቅ ብቻ አይበቃም። ባለቤት ለመሆን ካልቻልን በእጅ አዙር የቴክኖሎጂ ባለቤቶቹ ቀኝ ተገዢ እንሆናለን። በመሆኑም የመደመር መንግስት ቴክኖሎጂን መጠቀም ብቻ ሳይሆን ባለቤት ለመሆን አልሞ የሚሰራ ነው።
ሀገራችን በሚቀጥሉት ጥቂት ዓመታት ወደ ዲጂታል ስርዓት ሽግግር ማድረግ ይጠበቅባታል። ይህ የሽግግር ጉዞ የቴክኖሎጂ መሰረተ ልማትን ከማጠናከርና አዳዲስ ቴክኖሎጂዎችን ከመዘርጋት መጀመር አለበት። ከዚያም የተቋማትን የውስጥ የአሰራር ሂደቶቻቸውን በቴክኖሎጂ ማዘመን ያስፈልጋል። አገልግሎታቸውንም በዲጂታል ቴክኖሎጂ ታግዘው በኦንላይን እንዲሰጡ ማብቃት አለብን። ከዛም ባለፈ ከሌሎች ተቋማት ጋር በቴክኖሎጂ መቀናጀታቸው ወሳኝ ነው። ተገልጋዮች ካሉበት ሆነው ብዙ ጉዳዮችን እንዲፈጽሙ እስከ ማድረግ መጓዝ ይገባናል። ጉዞ በዚህ የሚያበቃም አይደለም። ወደ ኋላ ተመልሶ በቀደሙ ተቋሞቻችን ተፈጥረው በሰነድ በምስልና በድምጽ መልክ የተከማቹ ዕውቀቶችን ወደ ዲጂታል መመለስንም ያካትታል። እነሱም ነባር ዕውቀትን ለማሰባሰብ በቀላሉ ለማከማቸትና በቀላሉ ተደራሽ ለማድረግ በእጅጉ ምቹ ነው። በአጠቃላይ የመደመር መንግስት ለተወዳዳሪነት ቅድሚያ ይሰጣል። ተወዳዳሪነትን በየደረጃው በልኩ ይገነባል። በዚህም ተግባራዊ ፍጥነትን የሚያሳካ ስርዓት ነው። በዚህ ተወዳዳሪነት ውስጥ የሰው ኃይል አቅም፣ የአሰራር ዘመናዊነትና የቴክኖሎጂ ባለቤትነት ወሳኝ ማሳለጫዎቹ ናቸው። የስራ ጥራት፣ መልካም አስተዳደር፣ ትርፍ ጊዜ፣ ትርፍ ቦታ ፈጠራና ሌሎች ደግሞ የተወዳዳሪነት ትሩፋቶች ይሆናሉ። እነዚህን ደግሞ በተለየ ፍጥነት ስንተገብራቸው ስርዓታዊ ፍጥነትን ያመጣሉ። ፕሮጀክቶችን በታቀደላቸው ጊዜ ማጠናቀቅ፣ ሀብትን በተገቢው መንገድ ጥቅም ላይ ማዋል የምንተልመውን ብልጽግና በአጭር ጊዜ ለማሳካት ያስችለናል።